ኢትዮጵያ ታላልፋ ተሰጥታለች። ይህንን መልእክት ሼር እያደረጋችሁ ከቤተ እምነት እስከ መንግስት ተቋም እንድታደርሱ እጠይቃችኋለሁ። ኢትዮጵያ ታላልፋ ተሰጥታለች። ኢትዮጵያ ታላልፋ የተሰጣችበት ምክንያት የፖለቲከኞች አለመስማማት አይደለም። ኢትዮጵያ ታላልፋ የተሰጣችበት ምክንያት የቤተ እምነቶች አለመስማማት አይደለም። ኢትዮጵያ ታላልፋ የተሰጠችበት ምክንያት ጽኑ መንግስት ስለሌለች አይደለም። ኢትዮጵያ ታላልፋ የተሰጠችው ወይ ለሌላ አገር ለሌላ ድንበር አልፎ ለሚመጣ ጠላት አይደለም። ኢትዮጵያ ታላልፋ የተሰጠችበት ምክንያቱ ዋናው ካላወቅነው መፍትሄን አናገኝም። ኢትዮጵያ ታላልፋ የተሰጠችበት ምክንያት ከእግዚአብሔር ጋር ስለተጣላች ብቻ ነው። ህዝቧ በአገሪቷ የሚኖር ህዝቧ ከአገሪቷም ወጥቶ ሌላ ሀገር የሚኖር ህዝቧ እጅግ የሚያስከፋ የሚዘገንን ኃጢአት በየቀኑ እያደረገ ይውላል። አንድ ሰው ወጥቶ እንደፈለገ ሲናገር እንደፈለገ ክፉ ነገር ሲሰራ ሃይ የሚል መንግስት የለም፣ ሃይ የሚል ቤተ እምነት የለም፣ ሃይ የሚል ወጣት የለም፣ ሃይ የሚል እናትና አባት የለም፣ ሃይ የሚል የአገር ሽማግሌም የለም፣ ሃይ የሚል የአገሪቱ ዜጋ የለም። ሁሉም ዝም ብሎ ያያል። ክፉ ሲሰራ ኃጢአት ሲሰራ ከባህላችን የወጣ ነገር ሲደረግ ዝም ነው የምንለው። ስለዚህ እግዚአብሔር ኢትዮጵያን አሳልፎ ሰጠ። አሳልፎ ሲሰጥ ደግሞ እግዚአብሔር ኢትዮጵያን እርስ በርስ አንድ እንዳትሆን፣ እንድትጣላ፣ እንድትባላ፣ እርስ በርስ ሰላም እንዳይኖራት አደረገ። ጎሳ ከጎሳ ጋር፣ አገሪቱ ከአገሪቱ ጋር አንድ እንዳትሆን፣ ሰላም እንዳትሆን፣ ክልል ከክልል ጋር አንድ እንዳይሆኑ፣ ሰላም እንዳይሆኑ፣ ጎሳ ከጎሳ ጋር፣ ቋንቋ ከቋንቋ ጋር እንዲደባለቅ ያደረገው እግዚአብሔር ነው። ይሄ መፍትሄ የሚያገኘው ወይን ከዚህ ጣጣ የምንወጣ ወደ እግዚአብሔር ስንመለስ ብቻ ነው። የእግዚአብሔርን ፊት ስንፈልግ ብቻ ነው። ፊታችን ወደ እግዚአብሔር ስናዞር ብቻ ነው። ይሄ ደግሞ ከመንግስት እስከ ቤተ እምነት ድረስ መሆን አለበት። ሰው ሁሉ ኃጢአትን መጸየፍ አለበት። ወደ እግዚአብሔር መመለስ አለበት። ሰው ሁሉ እግዚአብሔርን መጥራት አለበት። ከዚህ መከራ፣ ከዚህ ጣጣ፣ ከዚህ ችግር የሚያወጣን ማንም የተደራጀ መንግስት የለም። የፈለገ የተደራጀ መንግስት ቢኖር፣ የፈለገ ጉልበት ያለው መንግስት ቢኖር፣ የፈለገ የዓለማት መንግስት ቢሆኑ ይሄንን አስቸጋሪ ነገር ከኛ ላይ ሊያነሱ አይችሉም። ወደ እግዚአብሔር ስንመለስ ግን፣ ኃጢአታችን ስንተው ግን፣ ፊቱን ወደሱ ስናዞር ግን እግዚአብሔር ከላችን ላይ ያነሳል። እግዚአብሔር ሰላሙን ይሰጣናል። እግዚአብሔር አንድነትን ይሰጣናል። እግዚአብሔር ፍቅርን ይሰጣናል። ወንድሜ ሆይ፣ ኢቴ ሆይ፣ ይህንን መልእክት ሼር እያደረጋችሁ ከቤተ እምነት እስከ መንግስት ቢሮ ድረስ እስከ መንግስት ተቋም ድረስ እንድታደርሱልኝ እለምናችኋለሁ። ተነሱ፣ ለጽድቅ እንቁም። ተነሱ፣ ለጽድቅ እንቁም። በፊታችን የሚመጣ አዲሱ ዘመን የጽድቅ ዘመን እንዲሆንልን፣ በጽድቅ የምንመላለስ ዘመን እንዲሆንልን፣ የዕዳ ለቅሶ የሚታበስበት ዘመን እንዲሆን። አሁን የዕዳ ለቅሶ በምድራችን ላይ በጣም ከፍ ብሏል። ድሃ ሲያለቅስ ደግሞ እግዚአብሔር ዝም አይልም። ድሃ ሲያለቅስ እግዚአብሔር ዝም አይልም። የዕዳ ለቅሶ ሰምቶ እግዚአብሔር ዝም አይልም። የዕዳ ለቅሶ በአገራችን ከፍ ብሏል። ድሃ ሲያለቅስ ወደ ውስጥ እንጂ ወደ ውጭ አይደለም። አይሰማም። ለእግዚአብሔር ግን ይሰማል። ለሰዎች የማይሰማ ለቅሶ
ለእግዚአብሔር ግን ይሰማል። እግዚአብሔር እንዲመልሰን ሰላሙን እንዲሰጠን ከፈለጋችሁ እነግራችኋለሁ። ወደ እግዚአብሔር እንመለስ፣ ኃጢአትን እንጸየፍ፣ ክፉ ነገራችን ከእግዚአብሔር ፊት እናጥፋ፣ በጽድቅ ወደ እግዚአብሔር እንመለስ፣ በቅድስና ወደ እግዚአብሔር እንመለስ። የትኛም ቤተ እምነት ውስጥ ብትኖሩ፣ የትኛም ሃይማኖት ብትከተሉ በቅድስና እንድትመለሱ፣ በቅድስና እንድትኖሩ፣ እግዚአብሔርን እንድትጠሩ፣ ወደ እግዚአብሔር እንድትጮው እጠይቃችኋለሁ። ኑ ወደ እግዚአብሔር እንመለስ፣ እሱ ሰላሙን ይሰጠናል። ኑ ወደ እግዚአብሔር እንመለስ፣ እሱ አንድነትን ይሰጠናል። እግዚአብሔር መልካም ነው። እግዚአብሔር ቅዱስ ነው። እኛም ቅዱሳን እንሁን። እግዚአብሔር ቅዱስ እንደሆነ እኛም ሕዝቡ ቅዱሳን እንድንሆን ወደዚህ ጥሪ፣ ወደዚህ ቅዱስ ወደ ሆነው ሐሳብ እንድትመጡ እጋብዛችኋለሁ፣ እጠራችኋለሁ፣ እለምናችኋለሁ። በአንድነት እንነሳ፣ ለጽድቅ እንቁም፣ ለቅድስና እንቁም፣ ለሰላም እንቁም፣ ለአንድነት እንቁም፣ ክፉን ነገር እንጸየፍ፣ አንድ እንድንሆን እግዚአብሔር እንዲረዳን ደግሞ እንጸልይ። በምትችለው ቋንቋ እንድትጸልዩ ይህንን መልእክት ሼር እያደረጋችሁ ለብዙ ሰዎች እንድታደርሱልኝ እለምናችኋለሁ። ተባረኩልኝ። ወዳችኋለሁ። ጌታ ይባርካችሁ። እኔ ወንድማችሁ ገመቹ ኡርጌ ነኝ። ጌታ ይባርካችሁ። ተባረኩልኝ። ሼር እያደረጋችሁ ለብዙ ሰዎች እንድታደርሱልኝ እለምናለሁ። ይህንን መልእክት ሼር እያደረጋችሁ ለብዙ ሰዎች አድርሱ። ይህንን መልእክት ከፍ አድርገን ለብዙ ሰዎች እንድናደርስ ደግሞ መንገዶችን ብታመቻቹልን በጣም ደስ ይለናል። ጌታ ይባርካችሁ። ብታገኙን የምትፈልጉ ደግሞ 0912991049 ብላችሁ እኔ ልታገኙ ትችላላችሁ። ጌታ ይባርካችሁ። ተባረኩልኝ። ወዳችኋለሁ። ሰላም ሁኑ።